የሰባተኛው ጠቅላላ ምርጫ የመጨረሻ ውጤት ይፋ መሆኑን ምክንያት በማድረግ ከብልጽግና ፓርቲ የቀረበ የምስጋና መልእክት። እጅግ የተከበራችሁ ውድ ኢትዮጵያውያን፣ የተከበራችሁ የፖለቲካ ማህበረሰብ አባላትና የምርጫው ባለድርሻ አካላት፣ ዛሬ ኢትዮጵያውያን ዲሞክራሲን በተግባር ያሳዩበት፣ ታሪካቸውን በደማቁ የጻፉበትና አፍሪካ ስለ ራሷ በራሷ መወሰን እንደምትችል ለዓለም ያበሰሩበት ታላቅ ምዕራፍ መመዝገቡ ይፋ ተደርገዋል። በታሪካዊ ሰባተኛው ጠቅላላ ምርጫ ህዝባችን ትናንት በማከምና ነገን በጽኑ መሰረት ላይ በመተለም የኢትዮጵያን ከፍታውን ለማድረግ ፋና ወጊ ለሆነው ለብልጽግና ፓርቲ ዳግም ታላቅ ኃላፊነትና አደራ ሰጥቷል። ብልጽግና ፓርቲ ይህንን ታላቅ ህዝባዊ አደራ የተቀበለው በስኬቱ ሳይኩራራ ጉድለቶቹን እያረመ ህዝብን በቅንነት ለማገልገልና ቃልን በተግባር ለማረጋገጥ ባለው ጽኑ እምነት ነው። ለዚህ ታላቅ ክብር መላ ኢትዮጵያ ህዝብ የሰጠንን የዲሞክራሲ ውል በታላቅ ትሕትናና በከፍተኛ አክብሮት እንቀበላለን። ይህ የምስጋና መልእክት እኛን ለመረጡን ዜጎች ብቻ የቀረበ አይደለም። ይልቁንም ያሻቸውን አማራጭ በመምረጥ መብታቸውን የተጠቀሙ በካርዳቸው ድምፅ በመንፈግም ቢሆን ሂደቱ ሕጋዊና ሰላማዊ እንዲሆን የበኩላቸውን የተወጡ ዜጎችን ሁሉ ያጠቃልላል። ምክንያቱም የእያንዳንዱ ዜጋ ተሳትፎ የሀገራችን ዲሞክራሲ እውነተኛ አሸናፊ እንዲሆን አድርጓል። በዚህ ምርጫ ሂደት ውስጥ በግልጽ መለየት ያለበት መሠረታዊ እውነት አለ። የብልጽግና ፓርቲ አብላጫ ድምፅ አግኝቶ መንግሥት የመመስረት መብቱን በማግኘቱ የኢትዮጵያን ሁለንተናዊ ብልጽግናን የማረጋገጥ ራዕይ ሰንቆ ውጤታማ ጉዞ እያደረገ እንዳለ ፓርቲ እንደ ትልቅ ዕድል የሚወሰድ ሲሆን የምርጫው ፍጹም ሰላማዊ፣ ነፃ፣ ፍትሐዊ፣ ታማኒ ሆኖ መጠናቀቅ ግን የወድ ሀገራችን ኢትዮጵያና የመላው ሕዝቧ ስትራቴጂካዊ አሸናፊነት ማረጋገጫ ነው። ይህ ምርጫ እንደ ከዚህ ቀደሙ የተለመደ የፖለቲካ ውድድር ወይም ወቅታዊ ኩነት አልነበረም። የምርጫ ውስጥና የውጭ የሴራ መረቦችን የበጣጠሰ ኢትዮጵያ ሉዓላዊነት በተግባር ያደመቀ የዲሞክራሲ ተቋሞቻችንን ብስለት ያጎለበተ ታላቅ የታሪክ እመርታ ነው። ኢትዮጵያ በማንኛውም ውጫዊ ጫና ሳትበገር ሙሉ በሙሉ በራሷ ሁለንተናዊ አቅም ያከናወነችው ይህ ታሪካዊ ክንውን ሀገር በቀል ዲሞክራሲና አህጉራዊ ሉዓላዊነትን ያረጋገጠ በመሆኑ ለመላው አፍሪካ ኩራትና ተምሳሌት ሆኗል። ከ54 ሚሊዮን በላይ ዜጎች መሳተፋቸው የህዝባችንን የፖለቲካ ንቃት የሚያሳይ ሲሆን የህዝብን ድምፅና ሉዓላዊ ፈቃድ ማክበር የመንግስትና የማንኛውም የፖለቲካ ተዋናይ ቀዳሚ ተግባር መሆኑን በተግባር ተረጋግጧል። በምርጫ የኢትዮጵያ ጠላቶች ሀገርን ለማወክ የሸረቡት ተንኮልና መፍጨርጨር በህዝባችን ብስለት ሙሉ በሙሉ እንዲመክን ተደርጓል። የዚህ ታሪካዊ ስኬትና ኢትዮጵያ አሸናፊነት መረጋገጥ ያለ ባለ ድርሻ አካላት ተጋድሎ ሊታሰብ አይችልም። በመሆኑም ፓርቲዎች ብልጽግና ለምርጫው ስኬት አስተዋጽኦ ላበረከቱ አካላት በሙሉ የላቀ ምስጋናውንና አክብሮቱን ያቀርባል። በተለይም የኢትዮጵያ ህዝብ የሀገር ህልውናና የዲሞክራሲ ስርዓት ግንባታ በጽኑ መሰረት ላይ ለመገንባት ያለውን የማይናወጥ ወገንተኝነት በተግባር ባሳየበት በዚህ ታሪካዊ ምርጫ ሂደት በተለይም በምርጫ ዕለት ከሌሊቱ 10 ሰዓት ጀምሮ እግር ጥሎት ሳይሆን ራዕይ መርቶት ብርድና ድካምን በሀገራዊ ፍቅር እያሸነፈ እስከሚቀጥለው ቀን ሌሊት 10 ሰዓት ድረስ ለሙሉ 24 ሰዓት ያለመሰልቸት በታላቅ ትዕግስትና ዲሲፕሊን ተሰልፎ ህገ መንግስታዊ መብቱን ለመጠቀም ያሳየው ታሪካዊ ቁርጠኝነትና የፖለቲካ ብስለት ለፓርቲያችን ብልጽግና ብቻ ሳይሆን ለመላው ታዳጊ ዲሞክራሲዎችና ለአፍሪካ አህጉር አዲስ የተግባር ማስተማሪያና የሉዓላዊነት ተምሳሌት በመሆኑ ለዚህ አስተዋይና ስልጡን ህዝብ ፓርቲያችን ከፍ ያለ አክብሮቱን ኩራቱንና ጥልቅ የሆነ ህዝባዊ ምስጋናውን በታላቅ ትሕትና ያቀርባል። የኢትዮጵያ ብሔራዊ ምርጫ ቦርድ አጠቃላይ ምርጫ ሂደቱን ፍጹም በሆነ ገለልተኝነት፣ በከፍተኛ ሙያዊ ብቃት፣ በትዕግስትና በሕጋዊነት መርህ በመመራት የኢትዮጵያን ተቋማዊ ነፃነት በዓለም ፊት ስላስመሰከረ የላቀ አድናቆትና ምስጋና ይገባዋል። 42 ተፎካካሪ የፖለቲካ ፓርቲዎችና ከ10 ሺህ በላይ እጩ ተወዳዳሪዎች በሂደቱ መሳተፋቸው ህዝባችን አማራጮችን በሰፊው መዝኖ እንዲመርጥ አድርጓል። በመሆኑም ከውጭና ከውስጥ ይነፍስ የነበረውን የሐሰት ወጀብ ተቋቁማችሁ ለሰላማዊ ሐሳብ ውድድርና ለሕግ የበላይነት ያሳያችሁት ስልጡን ቁርጠኝነት ለኢትዮጵያ የዲሞክራሲ ባህል ማበብ ታላቅ መሠረት ጥሏል። እናንተ የህዝብ ሉዓላዊነት አክባሪዎችና የሐሳብ ፖለቲካ ታጋዮች ናችሁና ትልቅ ክብርና ምስጋና ይገባቸዋል። የፌዴራልና የክልል የጸጥታ የደህንነት ተቋማት ህዝቡ ያለምንም ስጋት በነፃነት ወጥቶ ድምፁን መስጠት እንዲችል ሌት ተቀን በመስራት መስዋዕትነት በመክፈልና ሀገርን ከጥፋት ኃይሎች በጽናት በመጠበቅ ታላቅ ኃላፊነት ተወጥተዋል። እናንተ የሀገር ጠበቃና የህዝብ ቁርጥ ቀን ልጆች ናችሁና ትልቅ ክብርና ምስጋና ይገባቸዋል። የሚዲያ ተቋማት ህዝቡ በመብቱ እንዲጠቀም ነፃና ሚዛናዊ የምርጫ ድባብ እንዲፈጠር ከቅድመ ምርጫ እስከ ድህረ ምርጫ ሙያችሁን አክብራችሁና ለሀገራቸው በጽኑ ታምናችሁ ላበረከታችሁ ከፍተኛ አስተዋጽኦ ምስጋና ይገባቸዋል።
የሀገር ውስጥ የሲቪል ማህበረሰብ ድርጅቶች ከቅድመ ምርጫ ጀምሮ በመላው ሀገሪቱ በመንቀሳቀስ ለዜጎች ሰፊ የዲሞክራሲና የመራጭነት ትምህርት በመስጠት የህዝባችን የፖለቲካ ንቃት እንዲያድግና መብቱን እንዲረዳ በማድረግ ረገድ የማይተካ ሚና ተጫውታቸዋል። በምርጫው ዕለትም በሺዎች የሚቆጠሩ ታዛቢዎችን በየምርጫ ጣቢያው በማሰማራት ሂደቱ ፍጹም ሰላማዊ፣ ህጋዊና ፍትሐዊ እንዲሆን ሀገር በቀል አቅማችሁንና ተቋማዊ ነፃነታችሁን በተግባር ስላሳያችሁ ታላቅ አክብሮትና ምስጋና ይገባቸዋል። የአፍሪካ ህብረትና ኢጋድ ለአፍሪካዊ ችግሮች አፍሪካዊ መፍትሄ የሚለውን ታላቅ መርህ በተግባር በማሳየት አህጉራዊና ቀጠናዊ ተቋሞቻችንን ታሪካዊ ኃላፊነታቸውን በብቃት መወጣት እንደሚችሉ ዳግም አስመስክረዋል። የኢትዮጵያ የዲሞክራሲ ስርዓት ግንባታ የአህጉራችን ኩራትና የተምሳሌትነት ማሳያ መሆኑን በመመስከር የምርጫውን እውነተኛነትና ተአማኒነት በዓለም መድረክ ከፍ ስላደረጋችሁ ላሳያችሁ ጽኑ ፓን አፍሪካዊ ወንድማማችነት፣ ቀጠናዊ አጋርነትና ታሪካዊ ቁርጠኝነት ፓርቲያችን ብልጽግና የላቀ ምስጋናውንና አክብሮቱን ያቀርባል። ሌሎች ቀጠናዊ ተቋማትና ወዳጅ ሀገራትም የኢትዮጵያን ተጨባጭ እውነታ በትክክል በመረዳት አጠቃላይ ምርጫውን ሂደት በልዩ ትኩረት ለተከታተላችሁና ሂደቱ ፍጹም ሰላማዊና ነፃ ዲሞክራሲያዊ ሆኖ መጠናቀቁን በመመስከር አዎንታዊና ጠቃሚ ግብረ መልሶችን ለሰጣችሁ የዓለም አቀፉ ማህበረሰብ አባላት፣ ቀጠናዊ ተቋማት፣ ወዳጅ ሀገራት በሙሉ ፓርቲያችን ብልጽግና የላቀ ምስጋናውን ያቀርባል። የእናንተ ሚዛናዊና እውነተኛ ምስክርነት የሀገራችንን ተቋማዊ ታማኝነት የሚያጎለበት ብቻ ሳይሆን ኢትዮጵያ ጀመረችውን የዲሞክራሲ ስርዓት ግንባታና ሁለንተናዊ ብልጽግና ጉዞ የሚደግፍ ታሪካዊና ስትራቴጂያዊ አጋርነት ማረጋገጫ በመሆኑ በታላቅ አክብሮት እንቀበለዋለን። ብልጽግና ፓርቲ በህዝብ የተሰጠው አዲስ የዲሞክራሲና ማህበራዊ ውል መሰረት በማድረግ የስልጣን ባለቤትነቱ የህዝቡ መሆኑን በተግባር ያረጋግጣል። በቀጣይ ዓመታት መንግስታችን የህዝባችንን ሁለንተናዊ ተጠቃሚነት ለማረጋገጥ የጀመራቸውን ዘርፈ ብዙ ውጤታማ ስራዎች አጠናክሮና አስፍቶ የሚሄድ ሲሆን በተለይም የህዝብ ጥያቄዎች የሆኑና የጋራ ጥረት በሚጠይቁ ቁልፍ ጉዳዮች ላይ ከህዝባችንና ከሚመለከታቸው ባለድርሻ አካላት ጋር በሙሉ በመተባበር ምላሽ እንዲያገኙ ርብርብ የምናደርግ ይሆናል። ከዚህ አንጻር ዘላቂ ሰላምና ጸጥታን ለማስፈንና የህግ የበላይነትን በጽኑ መሰረት ላይ ለመገንባት የኑሮ ውድነትን ለማቃለልና የምግብ ዋስትናን ለማረጋገጥ ዘላቂ ስራ ዕድሎችን በስፋት ለመፍጠርና የዜጎቻችንን የኢኮኖሚ ተጠቃሚነትና ሀገራዊ አስተዋጽኦ ለማሳደግ የተጀመረውን የመሶብ አንድ ማዕከል አገልግሎትን በሀገር አቀፍ ደረጃ በስፋት በማስፋፋት የቢሮክራሲ ማነቆችን በመበጣጠስና የአገልግሎት አሰጣጥን በቴክኖሎጂ በማዘመን ሌብነትና ብልሹ አሰራርን በቆራጥነት ለመከላከልና የተገልጋዩን ህዝብ እርካታ በከፍተኛ ደረጃ ለማረጋገጥ በቁርጠኝነት የምንሰራ ይሆናል። በተጨማሪም በመገባደር ላይ የሚገኘው የሀገራዊ ምክክር ሂደት የታለመለትን ዓላማ እንዲያሳካ በሚገባ በመደገፍ የዲሞክራሲ ተቋማትን ይበልጥ ነፃ፣ ገለልተኛና ጠንካራ እንዲሆኑ በማጠናከር ከተፎካካሪ ፓርቲዎች ጋር ብሔራዊ ጥቅማችንን ማዕከል ባደረገ መልኩ በትብብር በመስራት ገንቢ ሀሳቦቻችንና አቅማቸውን ለማካተት የጀመርናቸውን ጥረቶች የምናልቅ ይሆናል። በአጠቃላይ ብልጽግና ፓርቲ የገባውን ቃል ሳይሸራረፍ በመተግበር ምርጫ የስልጣን መቆናጠጫ ሳይሆን ህዝብን በቅንነትና በታማኝነት ማገልገያ ታላቅ አደራ መሆኑን በተጨባጭ ያረጋግጣል። ለዚህም የኢትዮጵያን ሁለንተናዊ ብልጽግና በተግባር ማረጋገጥ ታሪካዊ ጉዟችንን ከምንጊዜውም በላይ በበለጠ ትጋት፣ አንድነትና ቁርጠኝነት አጠናክረን ለመቀጠል ለተከበረው ህዝባችን ዳግም ቃላችን እናድሳለን። ብልጽግና ፓርቲ ሰኔ 14 ቀን 2018 ዓ.ም አዲስ አበባ፣ ኢትዮጵያ።